ፖሊሶቹ ባደረጉት እንግዲህ የአስከሬን ምርመራ በሚያሳዝን ሁኔታ የምትኩ አስከሬን ሆኖ ተገኝቷል። ጓደኛውም ዘሪሁንና ወይዘሮ ዝናሽም እጅግ እያለቀሱና እያዘኑ ይገኛሉ። አቶ ናሆምም እንግዲህ ኤርሚያስን ደብድቦታል። ኤርሚያስ ወደ ቤት ኤሚን መጥቶ ይቅርታ ሲጠይቃትና ፋይሉን እንዳጠፋላት ሲነግራት እሷም አሁን ሂድልኝ እያለችው ባለበት አጋጣሚ ናሆም ሰምቶ እንግዲህ ናሆምም ኤርሚያስ ላይ ችግር ፈጥሮበታል። አምራንም አሁን ላይ በአቋሟ ጸንታ የድርጅቱን 80% እንድትሰጠኝ ብላ እንግዲህ አቶ ለይኩንም ጠይቀዋለች። አቶ ለይኩንም እንዴት ነው እንዲህ የማታስቢው ብሎ እጅግ እየተበሳጨ ይገኛል። የቅመሜት አሳዳጊ እናትም ወደ ወይዘሮ ዝናሽ ቤት ገብታ እንድትሰራ ሙሉ ኃላፊነቱን እኔ ወስዳለሁ ብላ እንግዲህ ኑሐሚንም ወደዛ ስራ እያስገባቻት ትገኛለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደመከረማችሁ ተወዳጁን የኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው በትህትና ተከታተሉኝ። አቶ ተሰማም ከወይዘሮ ገነት ጋር እንግዲህ ወደ ቤት ሲመለሱ ቅመሚትን ሲያዩ አቶ ተሰማም በጣም ደስ ይለውና አይኔ ምንድን ነው የሚያየው ቅመሚትን ነው ወይ ብሎ እሱም እንቅ አድርጎ ይስማታል። እሷም በጣም ነው ደስ ያለኝ እንደዚህ ከቆመክ በማየቴ ያኔ እዛ ዊልቸር ላይ ነበርክ ብላ እንግዲህ እሷም ከአቅሟ በላይ ነው ቅመሚት የምትናገረው። ወይዘሮ ገነትም እሷን ስታያት እጅግ ደስ ብሏት የማ ቆንጆ ናት ብላ እንግዲህ ትጠይቃለች። እሷም ኑሐሚን በፊት ጎረቤቷ እንደሆነች ትነግራታለች። እሷ ደግሞ ማናት የኑሐሚን እናት ናት ወይ ብላ ስትጠይቅም አቶ ተሰማም አዎ እናቷ ናት ተዋወቂያ ገነት ትባላለች ብሎ ይላታል። እንግዲህ ገነትም በጣም ደስ ብሏታል። ደስ በሚል ሁኔታ ኑሐሚንም መጣችሁ እንዲያባዬ ማዬ ብላ እንግዲህ ትስማቸዋለች። ገነትም ነይ እስኪ ሳሚኝ እኔ ቆንጆ ብላ ትላታለች። እንግዲህ እሷም ሰላም እያለቻት የቅመሚትም እንግዲህ አብራት ያለችው ያሳዳጊው እናቷን እሷ ደግሞ ተዋወቋት እናቴ ናት ብላ ትላለች። እንግዲህ ሁሉም ተፋጠው ሲታዩ ቅመሚት ደግሞ ምንድን ነው ተፋጣችሁ እኮ ቀራችሁ ኑ ቁጭ በሉ ብላ ትላቸዋለች። እሷም እናቷ እንደሆነች ትነግራቸዋለች። እነሱም ደስ በሚል ሁኔታ ተቀብለዋታል። አምራን እንግዲህ ወደ አቶ ለይኩን እየታሰረበት እስር ቤት ሄዳ እሱም ሲያያት አምራን ስላደረግኩብሽ ነገር ስላደረስኩብሽ ግፍ ሁሉ በጣም ይቅርታ ብሎ ይላታል። እሷም እንግዲህ ስለዛ እኮ እኔም ቤት መድረስ መጥቼ ይቅርታ ጠይቄዎታለሁ። አሁን እኔ ላወራ እየመጣው ስለዛ አይደለም ስለ ኤሚ ነው ብላ ትለዋለች። እሱም ስለ ኤሚማ አዎ ልክ ነሽ ብሎ ይላታል። እናም ናሆም ምን ነገራችሁ ብሎ ሲላትም ስትጠይቃቸውም እሱም ናሆም ምን ይነግረኛል ብለሽ ነው ብሎ ይላታል። እናም እስኪ ሕክምናውን ቶሎ እንድታፋጠነላት ይጠይቃታል። መቀኔን አለ እንዲሁ ዝም ብዬ አውጥቼ እንድሰጣችሁ ነው ወይ የምትፈልጉት ብላ ትላለች። እንደዛ ሳይሆን የምትፈልጊውን ገንዘብ እኔ እሰጥሻለሁኝ ብሎ ይላታል። በገንዘብ ብቻ እንደዚህ በትንሽዬ ብር አታላችሁ የምትወስዱ ይመስላችኋል ወይ ዝም ብዬ የምሰጣችሁ ይመስላችኋል ወይ ብላ ትለዋለች። እና ምንድነው የምትፈልጊው ብሎ ይላታል። እሷም ደግሞ በሚገርም ሁኔታ የድርጅቱን 80% እፈልጋለሁ ትላለች። እሱም እንዴት ያለሽ ዛሬ አንቺ ቀን ሞልቶልሽ እንዲህ ብትናገሪም የቀን ጎዶሎ ደግሞ ሊገጥምሽ ይችላል ብሎ ሲላትም አይቸግረኝም እኔም አይቸግረኝም ምክንያቱም የምሰጠኝን ገንዘብ ቆጥቤ እኖራለሁ ብላ ትለዋለች። እሱም እንዴት ከልጅነት እስከ እውቀት የለፋሁበትን ድርጅት እንደዚህ በቀላል እንደዚህ ታደርጊያለሽ እንዲሰጠኝ ስትይ አይከብድም ወይ ብሎ ይላታል። እሷም እኔ እኮ የዋህና መልካም ሰው ስለሆንኩ ነው 20%ንም እየተውኩልክ ብላ ትለዋለች። እሱ እንግዲህ በጣም እንዳዘነባት ስታይ መተው ትችላላችሁ ልጃችሁ ህይወቷ በእኔ እጅ ነው ያለው ስትለውም እሷ አቶ ለይኩንም ደግሞ ህይወቷ የልጄ ህይወት ያለው በእጅሽ ሳይሆን በፈጣሪ እጅ ነው ብሎ ይላታል። እናም እንግዲህ አልስማማ ሲሉ መጨረሻ ላይ ጥላት ትሄዳለች። እሱም እኔ በቃ እንስማማለን ቢላትም ከድርጅቱ ውጪ ምንም ነገር ፍንክች እንደማትል በስተመጨረሻም እሷም ጥላ ስትሄድ ያሳዝናል። የእውነት እንደዚህ ጨካኝ ሆናለች አሁን ላይ።
ዘሪሁንም እንግዲህ መርማሪው አሁን ላይ ውጤቱ ደርሷል ብሎ ደውሎለት ዘሪሁንም መርማሪ ፖሊሱ ጋር ሄዶ ነበረ። መርማሪ ፖሊስ አደራክን የወንድ የጓደኛዬ አስከሬን ውጤቱ ትክክለኛ ነው ብለህ እንዳትለኝ ብሎ ይለዋል። እሱም ተረጋጋ፣ አሁን ምርመራው ወጥቷል፣ ውጤቱ የምትኩ አስከሬን እንደሆነ ነው የሚያሳየው ብሎ ይለዋል። እጅግ አዝኖ እንግዲህ ዘሪሁንም ጓደኛዬን በዚህ ምክንያት አጣሁት ማለት ነው ወይ? በጣም ነው የማዝነው። አሁንስ ምን ብዬ ነው ለቤተሰቦቹ የማስረዳው ብሎ እጅግ እያለቀሰ መርማሪውን ፖሊሱን መለስ ብሎ ይጠይቀዋል። ቆይ አሁን እኔ የምለው እነ ወይዘሮ ዝናሽ ከዚህ ነገር ውስጥ እጃቸው እንደሌለ ይኸው ግልጽ ነው እና ይወጣሉ ወይ ብሎ ሲለውም ይሄንን እንኳን የምናጣራ ነገር ይሆናል፣ እስኪ ስለዛ ምሽት ንገረኝ ብሎ ይለዋል። ምትኩ ምን ሲሰራ ነበረ? የኋላውስ የመኪናው ኮፈን ክፍት ነበረ ወይ ብሎ ሲለውም አዎ ኮፈኑ ክፍት ነበረ፣ እሱን ጠብቅ ብለ ነው እንግዲህ ሲምባ አስከሬን እዛ ውስጥ ነበረ እና እሱን ጠብቅ ብለ ነው፣ ከሽጉጡም እዛው ነበረ። እኛ ደግሞ ወይዘሮ ዝናሽን ልናግዛቸው ነው የወደ ውስጥ የገባሁት፣ ይሄንን ነው የማውቀው፣ ከዛ ወዲያ አይቼውም አላውቅም ይለዋል። እሺ ስለ ወይዘሮ ዝናሽ ምን ትነግረኛለህ? እስኪ ትንሽ ንገረኝ ብሎ ሲለውም ወይዘሮ ዝናሽ እጅግ መልካምና ጥሩ ሰው እንደሆነች ያቋረጠውንም ትምህርት እንዲቀጥል እንዳደረገችውና የስራ ማስጀመሪያ ብላም ብር ገንዘብ እንደሰጠችው እናም በጣም መልካም ሰው እንደሆነች ይነግረዋል። በዚህም አይነት ሁኔታ ነው እንግዲህ መርማሪውን በቃ ሁሉንም ነገር እናያለን ብሎ ትንሽ እረፍት የሚሰጥ ነገር ይመስለኛል አሁን ላይ ለነ ወይዘሮ ዝናሽ። እሱም እንግዲህ ለወይዘሮ ዝናሽ ሊነግራት ይሄዳል። እሷን ሲያያትም በጣም እያለቀሰ ነበረ። ወንድሜን በእንደዚህ አይነት ምክንያት ውስጥ አጣሁት ሲላት እኔም እኮ መርማሪ ፖሊሱ ነግሩኝ በጣም ደንግጫለሁ፣ በጣም አዝኛለሁ እና ምን አለክ ብሎ ሲለውም እንግዲህ ያው ይሄ ምርመራው ስለለሱ እንግዲህ ለፖሊሶቹ ነው የምንተውላቸው፣ ግን እርግጠኛ ነኝ በቅርብ ተጣርቶ እንደሚወጡ እኔም አንቺም ጥርጣሬያችን አንድ ሰው ላይ ነው ብሎ ይላታል። አዎ የዳግምን አባት ከሆነ እሱ እኮ እንደዚሁ በቀላል የሚገኝ አይደለም፣ ሆዱ ጩቤ ነው ብላ ትለዋለች። ያው እንግዲህ መርማሪ ፖሊስ እንደሚደርስበት እርግጠኛ ነኝ በእውነቱ ነው። አቶ ናሆምም እንግዲህ ወደ ቤት እንዳለ ሳያውቅ እንግዲህ ኤርሚያስ ወደ ቤት ይሄዳል። ወደ ቤትም ሲሄድ ኤሚን ያገኛታል። ኤሚን ደህና ነሽ ወይ እንዴት ነሽ ብሎ ሲላትም እሷም ምንድን ነው የምትሰራው አንተ ሰውዬ ህይወቴን አትበጥብጥ ብላ ትለዋለች። እሱም እንግዲህ አሁን እኔ ይቅርታ ልጠይቅሽ ነው የመጣሁት ባደረኩብሽ ነገር ሁሉ ነገር ይቅርታ፣ አሁን ላይ እኔ የምፈልገው ከአንቺ ምንም ነገር አልፈልግም፣ አንቺን ጤንነትሽን ሰላምሽን ነው የምፈልገው። እናም ደግሞ ያስኩብሽን ቪዲዮዎች ፎቶዎች ሁሉ አጥፍቼልሻለሁ፣ ሰላም ነው የምፈልገው ብሎ ይላታል። በዚህ አጋጣሚ እሷን በጣም ደንግጣ እውነትህን ነው እያለችው እያለ ናሆም ይወጣልና ናሆምን የምን ቪዲዮ ነው ያስገባት? እህቴን በዚህ ምክንያት እያስፈራራት ነው ለካ ጉዳት የምታደርስባት ብሎ እንግዲህ ይደበድበዋል። እሱም እና ደብድበኝ፣ ይሄ ከዚህም በላይ ይገባኛል፣ ይሄ የኃጢአቴ ዕዳ ነው፣ ከዚህም በላይ ይገባኛል ብሎ እንግዲህ ሲደበድበው ምንም ነገር ኤርሚያስም አልመለሰለትም በሚያሳዝን ሁኔታ። ናሆም ግን ምንም ሊረዳው አልቻለም። አሁን ላይም እያስመሰለ እንደሆነና እንደሚገለው አሁን ከዚህ ወጥተህ ካልሄድክ እገልካለሁ ብሎ ይለዋል። እሱም እንግዲህ ኤሚም በቃ ከዚህ ሂድ፣ ከዚህ ካልሄድክ ላንተ አደጋ ነው ብላ ስትለውም እሱም እሺ ይሄዳለሁኝ፣ ለማንኛውም ሁሉንም ነገር እንደነገርኩሽ ነው ብሏት ይሄዳል። እንግዲህ ናሆም ይሄንን ሁሉ ነገር አድርጎሽ ለምንድን ነው ዝም ያልሽኝ ብሎ ሲላትም ቆይ አንተ ይሄ እንደዚህ አይነት አመል እያወቅኩኝ እንዴት ልነግርህ እችላለሁ ብላ ስትለውም እሱም መቼም እንደማይለቀው ነው እንግዲህ እያወራ ያለው። የኑሐሚን አባትም እንግዲህ የእንትናን ቀመሚትን የምታሳድጋት ሴትዮ ስለነሱስ ምን አሰብሽ ብሎ ሲላትም እሷም እንግዲህ አሁን ስራ መግባት አለባት፣ ስራ አግኝቼላታለሁ ብሎ ይላታል ትለዋለች። እሱም እንዴት ተያዥ እኮ ያስፈልጋል፣ አሁን ጊዜው ትንሽ የከፋ ነው ብሎ ሲላትም ኑሐሚንም እኔ ተያዥ ሆናታለሁ፣ የምትገባው ደግሞ እነ አቶ ለይኩን ቤት ነው ብላ ስትለውም እንዴ እዛ እንዴት አሰብሽው? በኋላ ችግር ቢመጣ እዛ ቤት ደግሞ ጣጣ አያጣውም እና ማን ነው ተጠያቂ የሚሆነው? ኤሚ
ብላ ሲላትም ሰውም የለም እኮ እነሱም እስር ቤት ናቸው ሲላት፣ እሷም አሁን ላይ ያው ኤሚም የሚንከባከባት ሰው ትፈልጋለች። ስለዚህ እኔም እነሱም እስከሚመጡ እሷ ግዴታ ጎበዝ ናት፣ ጥንቅቅ አድርጋ ነው ስራዋን የምትሰራው፣ እሷ ለዛ ቤት አስፈላጊ ናት ትለዋለች። እንግዲህ ይስማማሉ። ስለ ህፃኗን ሲጠይቃት ህፃኗ ደግሞ ግዴታ የራሷን ማንነቷን ማወቅ አለባት፣ ከአባቷ ጋር መገናኘት አለባት ብላ ስትልም ገነትም እንዲህ ስለ አባቷ የሚታወቅ ነገር አለ ወይ ብላ ስትልም ኑሐሚንም አባቷ ኤርሚያስ እንደሆነ ትነግራታለች። እሷም እጅግ ትገረምና ኤርሚያስ እኛ የምናውቀው ብቻ እንዳይሆን ብላ ስትላትም አዎ እሱ ነው፣ ግን አሁን ኤርሚያስ እንደ በፊቱ አይደለም፣ አሁን ላይ በጣም ተሻሽሏል፣ ተለውጧል ብላ ትላታለች። እንግዲህ አቶ ተሰማ ግን እሱ መቼም እንደማይለወጥ ሲያስብ ለልጅቷ ይሄን ነገር እንዲህ ማለት አይገባም፣ ምክንያቱም ጥሩ ነገር ውሳኔ አይመስለኝም ኑሐሚን የወሰነችው ብሎ ሲልም፣ ገነትም ደግሞ ለምንድን ነው የማይለወጠው? እኔ እኮ ተለውጫለሁ፣ ስለዚህ እሱም ተለውጦ ይሆናል ብላ ታሳምናቸዋለች። እንግዲህ ኑሐሚንም ቀጥ ብላ ኤሚ ጋር ትሄዳለች። ኤሚዬ አሁን እኮ ለአንቺ ሞግዚት አገኘው ሰርፕራይዝ አለሽ ብላ ስትላትም እሷም ሰርፕራይዜ ምንድን ነው? እስኪ ጆሮዬ እኮ መልካም ነገር እኮ ከሰማ በጣም ቆይቷል ብላ ትላታለች። አሁን ላይ ሞግዚት አግኝቼልሻለሁ ስትላት፣ እንዴ ሞግዚት ለእኔ ሰራተኛ ምን እኔ ህፃን ነኝ እንዴ ብላ ስትላትም፣ እንደዛ ማለት ሳይሆን ለአንቺ የምትንከባከብሽ ቤቱንም የምትንከባከብ ጥሩ ሰው አግኝቼልሻለሁ ብላ ትላታለች። አንቺ ልትሄጂ ነው ስትላትም፣ እኔ የት እሄዳለሁ ግን ተጨማሪ ሰው እንደሚያስፈልገን ደግሞ ስላወቅኩ ነው ብላ ትላታለች። እንግዲህ እሷም ደስ ብሏት እቅፍት አደርጋታለች። ሰራተኛዋም እንግዲህ እንድትመጣ ትስማማለች ማለት ነው። ኤርሚያስም አምራን እያገኛታል። እሷም ስታየው ምንድነው ሆቴል ቤት ስጋ እኮ መስልሃል ስትለው፣ እሱ ደግሞ ምንም አይመለከትሽም፣ የምንም አይነት ስጋ ሊሆን የሚመለከትሽ ነገር የለም፣ እኔ አሁን የጠራሁሽ ለአንድ ነገር ልጠይቅሽ ነው ብሎ ይላታል። እሱም ምንድን ነው ብሎ ሲላት፣ እንግዲህ ቀጥታ ስለ ኤሚ ነው የጠየቃት። ለኤሚ መቅኖን ሰታት ልጅቷ እንድትታከም፣ እሱም ከኤሚ ምንም አይነት ነገር እንደማይፈልግ እናም በአሁኑ ሰዓት ላይ እሱ አይምሮ እረፍት የሚያገኝበትን ስራ ብቻ መስራት እንደሚፈልግ ይነግራታል። እሷ ደግሞ ምንም አይነት ነገር መልካም ነገር አትመልስለትም። አይ ካልሽ ደግሞ እኔ በግድሽም ሳይሆን በውድሽ እንድታደርጊ ነው የማደርግሽ ብሎ ሲላትም፣ እውነት ልታስገድደኝ ነው እንዴ ስትለው፣ ቪዲዮ እኮ አለ በትንልሻለሁ ሲላትም፣ በት ነው በቃ ትለዋለች። እኔ አሁን እንደ እውነት ለመናገር እንደዛ ላደርግ አይደለም፣ ቪዲዮውን ሁሉንም ነገር አጥፍቼልሻለሁ፣ ግን በቅንነት እንድታደርጊ ነው፣ ነገ ደግሞ አንቺም ምን ላይ እንደምትወድቂ አታውቂውም ብሎ ሲላትም፣ እሷ ደግሞ እኔ መቼም የምወድቅበት ነገር አይደለም፣ ፈጣሪ እንግዲህ በአንድም በሌላም ክሶኛል፣ ሳንተ ስለ ራስህ እወቅበት ብላው ነው እንግዲህ ጥላው የሄደችው። በዚህ አጋጣሚ እንግዲህ ናሆምም ተደብቆ እያያቸው ነበረ። ናሆምም ለኑሐሚን ደውሎ አየሽ አይደለ ይሄ ተለውጧል፣ ተቀይሯል የምትይው ሰውዬ ሁለቱ ተገናኝተው ይሄው እያወሩ ነው ብሎ ይላታል። ቆይ አንተ ኤርሚያስን እየተከታተልከው ነው ወይ ብላ ስትለው፣ አይ እየተከታተልኩ ሳይሆን በአጋጣሚ ነው ብላ ትለዋለች። አንተ በአሁን ሰዓት ትኩረት ማድረግ ያለብህ እህትህ ላይ ነው እንጂ እንዴት እሱ ላይ ታደርጋለህ? እናም ይሄ ተቀይሯል፣ ይሄ እንደዚህ ያልሆነም ብለህ እንደ ራስህን እያጨናነቅ እኔ እንድታጨናንቀኝ አልፈልግም ብላ ትለዋለች። አይ እውነቱን እንድታውቂ ብዬ ነው ብሎ ይላታል። ግን ኤርሚያስ እዚህ ጋር እውነቱን ለመናገር ክፉ ነገር አስቦ አይደለም አምራንን ያገኛት። አምራን በተቻለ መጠን ወደ ራሷ ተመልሳ ልጅቷን እንድታደንለት ነው የሚፈልጉት። እንግዲህ ናሆምም አባቱን ሄዶ ሲጠይቀው እሱም ለማውራት በጣም ፈርቶ ነበረና አንዴ ወደ ግራ አንዴ ወደ ቀኝ ሲል፣ ምንድነው የተጨነቅበት ነገር ለምንድነው የማትነግረኝ? ከመጣ ጀምሮ ሰላም ነክ ደህና ነክ አባዬ ነው የምትለኝ። እናም ስለ አምራን ጉዳይ ከሆነ አምራንም እኮ ያለውን ነገር መታ ነግራኛለች ብሎ ይለዋል። ማለት ምንድነው የነገረችህ ሲለው 80% ድርጅቱን እንደምትፈልግ ብሎ ይለዋል። እሷም እኔም እኮ አባዬ ይሄን ነገር ለመናገር እጅግ ተጨንቄ ነው፣ ምን ብዬ እንደምነግርህ እኮ ግራ ስለገባኝ ነው ይለዋል። አባቱም እንግዲህ ምንም ነገር ማድረግ አልችልም፣ አንድ እጇ ላይ ወድቀናል፣ ከልጅ ህይወት የሚበልጥ ነገር የለም፣ ይህንን ነገር አስተካከል ብሎ ሲለው፣ እሱም እንግዲህ ለጠበቃው እነግረዋለሁ ሲል ናሆም አሁን ላይ ጠበቃው ለኛ ወዲና ወዲህ እየተሯሯጠ ነው፣ እሱ ብቻውን የሚችልና አይደለም እንግብ ብሎ ይለዋል። እንግዲህ ዶክተሩን በተደጋጋሚ ናሆም የጠየቀው ምንድነው ጊዜ ቢኖረን ሌላ ሰው የመቅኔ ብንፈልግ ብሎት ነበረ። ዶክተሩ ደግሞ በየቆየች ሰዓት ኤሚ ችግር ውስጥና አደጋ ውስጥ ነች ብሎታልና አሁን ላይ ምንም አማራጭ ስላጡ እንግዲህ 80% የድርጅቱን ብር
ሙሉ ድርጅቱ ማለት ይቻላል እና ሊሰጧት እንግዲህ ተስማምተዋል። እነ ወይዘሮ ዝናሽ በቅርቡ ከእስር ይፈታሉ ብለን እናስባለን። ከዚህ ድራማ ምን ተማራችሁ? ዘና ፈታ የሚያደርግና ብዙ የሚያስተምር ድራማ ነው። ውድ የቻናሌ ቤተሰቦች በቅንነት ከሞላ ጎደል ይዤላችሁን የቀረብኩት በቅንነት ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ስለምትከታተሉኝ ስለምታበረታቱኝ ከልብ አመሰግናለሁ።